ምንም አይነት ነገር በስሌት እንጂ በስሜት የሚሆን ነገር አንዳች ነገር የለም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ እንደተለመደው በሌላ ቪዲዮ ከች ብዬላችኋለሁ። ትላንትና ሀይሚና ብሩኬ እንደነገርኳችሁ ያው የለቀቁት ቪዲዮ ላይ በደንብ ለመናገርም ሆነ ለማውራት አልተመቸኝም ነበርና በጣም ብዙ ጊዜ ግን እንደዛም ሆኜ አዳምጫቸዋለሁ እስከ መጨረሻ ድረስ ማለት ነው። እና በመጀመሪያ ብሩኬ ያልተረዳት ሀይሚን መጥፋቷን እንጂ ምን እንደሆነች ለምን እንደሆነ ማለት አልጠየቃትም። ግን መጥፋቷን ለምን ሰው ያስባል ምናምን ብሎ በጣም እየተቆጣት ነበርና እሷ ደግሞ ምክንያቷ ምን እንደሆነ በነገራችን ላይ ከትላንት ወዲያ የጠፋችበትም ለብሩኬ ሳትነግረውም የቀረችበትም ምክንያት ለዚሁ ይሆናል። ምክንያቱም ብሩኬ በሀይሚ እንደማይደራደር ታውቃለች። መጥፎ ውሳኔ እንዳይወስንና ሌላ ችግር ውስጥ እንዳይገባ ብላ ሊሆን ይችላልና ግን ትላንትና ፍጥጥ ሲያረጋት ምን ሆነሽ ነው? ለምንድን ነው? በቃ ፍትር ሲያረጋት እውነታውን ፍርጥ አድርጋ ነግረዋለች። እውነታው ደግሞ ምንድነው? ፋሲል እና ብዙዎቻችሁ ግን ማለት ነው በጣም ብዙ ሰዎች የጠየቃችሁኝ ያላችሁ ኧረ ችግር ኮሜንት ላይም በነገራችን ላይ ችግር ውስጥ እንዳይገቡ ብሩኬ ሄዱ እንዳይደባደብ ሌላ ነገሮች ብላችኋልና እውነት ነው። ይሄ ያሳስባል። ያው የሀይሚ ስህተት ያልኩበት ምክንያትም ይሄ ነው ማለት አሁን ለብሩኬ እንደዚህ ፋሲል እንደዚህ ያድርጎኛል ብሎ መናገሯ ሊሆን ይችላል ስህተት ያልኩት ማለት ነው። ግን ደግሞ ይቺ ልጅ ምንም ማድረግ አችልም በቃ ምክንያቱም ይህንን ነገር ባትነግረውም ሌላ ነገር ችግር ይፈጠራል። ብሩኬ ዝም አይላትም። ለምን እንደሆነ ምክንያቷን ማወቅ ይፈልጋል። ዝም ማለት አትችልም። በቃ ግዴታ መናገር ነበረባት ይሄን ነገር። ስለዚህ ያላት አማራጭ ብሩኬ ያለውን ነገር ማወቅ ስላለበት ሁሉንም ነገር መናገር ነው። እና ለብሩኬ ደግሞ መናገር የምፈልገው ነገር አንተ ያዙ ይልቀቁኝ ዘራፍ ስላልክ ነገሮች አይፈቱም። ቀስ ብላችሁ ሁለታችሁ ተመካክራችሁ ህግ ባለበት ሀገር በህግ ጉዳይ ነገሩን ማስቆም ነው እንጂ በጉልበት ምናምን። በነገራችን ላይ ብሩኬ ስማርት የሆነ ልጅ ነው። እንደዚህ ዝም ብሎ ከማንም ሰገጤ ጋር አብሮ የሚሰግጥ አይደለም። ይሄ ሰውዬ በጣም ይሁን አለ አይደል? በነገራችን ላይ ማለት ነው እንደዚህ አይነት ወንዶች ሴት ልጅ በጉልበት ወይም ደግሞ በቃ በሀብት በምናምን ሊያታልሉ የሚሞክሩ ወንዶች በጣም የወረዱና የዘቀጡ ወንዶች ናቸው በእኔ እይታ ማለት ነው። እና ብሩኬ ደግሞ እንደዛ አይነት ሰው አይደለም። ከሰገጤ ጋር አብሮ አይሰግጥም። በሚሄድበት መንገድ በእያንዳንዱ እርምጃ በእያንዳንዱ ውሳኔው የተማረና አስተዋይ ሰው ስለሆነ በማስተዋል ነው የሚራመደው። ዛሬ ብቻ አይደለም በነገራችን ላይ ባለፈውም እንደዚህ አይነት ነገሮች ተፈጥረዋል እኮ ብዙ ችግሮች ተፈጥረዋልና ነገሩን በመረጋጋት ለመፍታት መሞከር ነው እንጂ በሩጫ በዱላ ግርግር ምናምን አይፈታውም ነገሩን። እውነቴን ነው የምላችሁ፣ በጣም ነው የሚያስጠላው። ይህንን እያልኳችሁ ያለሁት ግን ይሄ ነገር እውነት ቢሆን እንኳን እያልኩ ነው። እውነት ቢሆን እንኳን አንደኛ ብሩኬም ዝም ብሎ ከዚህ ሰገጤ ጋር አይሰግጥም። ሌላው ደግሞ ሀይሚም ብሩኬ ይሄን እንዲያደርግ አትፈቅድለትም፣ አያደርገውም። ግን ደግሞ ማለት ነው ፋሲል የሚባል ወጠጤ ግን ማለት ነው የእውነት ብሩኬ አንድ ሁለቴ ቢያጋጨው ደስ ይለናል። የእውነት ጋጨት ቢያደርገው ግን ራሱን በማይጎዳ መልኩና አንዳንድ እህቶቼ ግን በጣም ታሳዝኑኛላችሁ። በጣም ብሩኬ እንዳይደባደብ እንዳይጣላ ሄዶ ከሱ ጋር እንዳይገጥም እንዳይታሰር ወይኔ ያላችሁ ፍቅር ግን ታድላችሁ። ግን እግዚአብሔር እንደዚህ የእውነት መውደድና የእውነት ሀይሚና ብሩኬ በጣም እድለኞች እኮ ናቸው። የእውነት በጣም እድለኞች ናቸው። በጣም ማለት ነው የሁሉ ሰው ከልባቸው ካንጀታቸው የሚወዳቸው በቃ ስለነሱ ህይወት የሚጨነቅ ሰው በቃ እውነት በጣም ነው የሚያስቀናው። በነገራችን ላይ ማለት ነው ያው ልጆቹ በእርግጥ የሚወደዱ ናቸው። የሆነ ፍቅር አሲዝ ታውቃላችሁ፣ ፍቅር አሲዝ ናቸው ልጆቹ በነገራችን ላይ ማለት ነው። እና
ብሩኬ ቂሊንጦ እንዳይገባ ሀይሚ ፕራንክ እያደረገችው በፕራንክ ሰበብ እሷ ሳታስበው እንደዚህ እንዳይታሰር ሌላ ህይወት ውስጥ እንዳይገባ ብሩኬ ስሜታዊ ነው ምናምን የምትሉት ሰዎች አይዟችሁ፣ አይገባም። ብሩኬ የፈለገ ስሜታዊ ቢሆንም ያልሆነ ውሳኔ አይወስንም። ምክንያቱም ታውቃላችሁ፣ አንደኛ ለእናቱም መኖር ይፈልጋል፣ ለሀይሚም ለቤተሰቦቹ በጠቅላላ በሱ ዙሪያ ላሉ ሰዎች መኖር ይፈልጋል። ስለዚህ እንደዚህ ዝም ብሎ በሰገጣው የሚገባ ሰው አይደለም። በጣም የሚያስተውል ልጅ ነው፣ የሚያስብ ልጅ ነው። አንላቀቅም ብሏል። እንግዲህ አንላቀቅም ብሎ ሼር አድርጓል። ፋሲል አይለቅህም፣ ብሩኬ አይለቅህም፣ ይገባሃል። መገጨትም አለበት ይህ ልጅ እውነት በጣም የሆነ ግጭት የሚያስደርገው ነገርም ያስፈልጋል። በጣም የንቀቱ ንቀት ምንም ያህል እንኳን ድራማ ቢሆን ሰው የሚያየው የሚፈርደው ባየው ነገር ነው። እንግዲህ እዛ ጋር እያየን ያለ ነው። ይሄ ፋሲል ሲያሳይ የነበረው ንቀት አይደለም። አስቡት እንግዲህ የብሩኬ ሀይሚን ያፈቅራታል፣ ይወዳታል። አጠገቡ ግን ጎትቶ ምናምን ሊወስዳት ልክ እንደ የድሮ ሴት ልጅ ላይ እንደዚህ ወንድ ልጅ በጉልበቱ ምናምን እንትን ሊል ማለት ነው። የለም አሁን የለም፣ እንደዛ የለም። ሴት ልጅ ዛሬ ማለት ነው በጣም የእሷ እንትን የተከበረ ነው። ማንም ወጠጤ መጥቶ ሊደፍራት አይችልም። ማንም ማለት ነው ጫፏ ሊነካት አይገባም። ብሩኬ ደግሞ ምንም ቢሆን የሚወዳት ልጅ ናት። ጥፋት እንኳን ብታጠፋ አሳልፎ ለሌላ ሰው አይሰጣትም። ጥፋተኛ ነሽ ይቅርታ ጠይቄ አላት እንጂ አሳልፎ ለዚህ ወጠጤ ብሩኬ በፍጹም አይሰጣትም። በሀይሚ እንደማይደራደር እናውቃለን። እና በሰለጠነበት ዘመን ሲጀመር አንተ በጉልበት ነይ ማለት ራሱ የዋየህ እኮ አየ። ብሩኬ ደግሞ የሰለጠነ ልጅ ነው። እንደዚህ ሄዱ ከሱ ጋር በጉልበት የሚጋጠም አይምሰላችሁ ቤተሰቦች። እናንተ አትጨነቁ፣ አታስቡ። ከዛ ባለፈ ሁሉንም ነገር ፈጣሪ ይግባበት። ሀይሚዬም እንግዲህ ተረዳኝ እባክህ ብሩኬ ለምን አትረዳኝም እያለች ሼር አድርጋለች። እንግዲህ እያለቀሰች የኔ ውድ ያንቺን አይደለም ለቅሶሽን ማለት ነው ብስማ መከፋትሽን ራሱ ትንሽዬ እንኳን ፊትሽ ጸየም ብሎ ማየት አንፈልግም። የኛ ውድ ነገር ማለት ነው፣ የኛ መሪ፣ የኛ ሴት እና ዛሬ እንግዲህ ወሬ አግኝታችኋል የምትሉበት ደህና ፍትፈት አግኝታችኋል። ፈትፈቱ እግዚኦ ቲክቶክ ላይ ያለ ነገር በነገራችን ላይ ማለት ነው። ስለ ልጇ ስለ ብሩኬ ፖስት ስላደረጋት ልጅ አላቃትም ብዬ ቪዲዮ ሰርቼ ነበር፣ ግን አንዳንድ ነገር ፖስት አድርጌ ነበረ እና ብዙ ልጆች እንደምታውቋትና ቲክቶከር እንደሆነች እና ስሟም ሮማን እንደሚባል ነግራችሁኛል። እና ማለት እኔ ነገሩ ወሬውን ልድረስበት ብዬ ነው። እግዚአብሔርን ግን ማለት የሆነ ፖስት ስላደረጋት ብቻ ፍቅረኛሞች ናቸው ወይ ደግሞ ብሩኬ ሀሳቡ አትበሉ፣ መልካም አይደለም። ለምን አንደኛ ሰው ማሸበያ፣ ምክንያቱም እውነት የሚመስላቸው ኦዲየንሶች አሉ፣ ከልባቸው የሚወዷቸው ከልብ የሚያዝኑ የሚያለቅሱ ልጆች ስላሉ ለነሱ ስትሉ ቢያንስ እስኪ ነገሩን በመልካም ነገር ለመተርጎም በመልካም ነገር ለማሰብ ሞክሩ። አታሸብሩ ህዝቡን።